በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ሁላችሁንም በሰላምና በጤና አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች፣ እግዚአብሔር ለአብርሃም የገባው ቃል ኪዳን ፍጻሜ ያገኘበትን በዓለ ንጽሕና የሆነውን ታኅሳስ 3 ቀንን በረከት በመካፈል እንጀምራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ የተወለደች ሐና የምትባል ደግ ሴትንም አግብቶ በሕጉ ጸንተው በሥርዓቱም ተጠብቀው ይኖሩ ነበር። ነገር ግን በዘመኑ ሰዎች ልጅ የላችሁም በሚልም ይናቁ ነበር። ኦሪታውያን ልጅ የሌለውን ከጸጋ እግዚአብሔር የራቀ ነው ብለውም ያምኑ ነበር። ቅዱሳን ኢያቄምና ቅድስት ሐና ታላቅ ንጽሕና ቢኖራቸውም በወቅቱ ማኅበራዊ ወቀሳም ይደርስባቸውም ነበር። ነገር ግን የሚያመልኩት የአብርሃም አምላክን በመሆኑ ተስፋ ባለመቁረጣቸው በስተርጅናቸው ታላቅ ነገርን አደረገላቸው። አንድ ቀን ርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተችው ቅድስት ሐና ፈጽማ አለቀሰች። እንስሳትንና አራዊትን እጽዋትንም ሳይቀር በተፈጥሯቸው እንዲያፍሩ የማታደርግ አምላክ ምን ነው ሐናን ድንጋይ አድርገህ ፈጥረሃታልን? ብላም አዘነች። ይህን የተመለከተ ቅዱስ ኢያቄምም ወደ ተራራ ወጥቶ ሱባኤን ያዘ። ለ40 ቀናትም ሲጸልይና ሲማልልም ቆየ። የቅድስት ሐና ንጹሕ ለቅሶ እናም የቅዱስ ኢያቄም የ40 ቀናትም ሱባኤ እግዚአብሔርን አስደስቶታል። እግዚአብሔር የጸሎትንና የትዕግሥትንም ዋጋ አይረሳምና ነው። በ40ኛው ቀን ሁለቱም ሕልምን ያልማሉ። እርሱ ቅዱስ ኢያቄም ነጭ ርግብ ሰማያትን ሰንጥቃ ወርዳም በሐና ቀኝ ጆሮ ገብታ በማኅፀኗም ስትደርስ አየ። እርሷም ቅድስት ሐና ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውንም ሰው ሁሉ ሲመገበው ታያለች። በ7ኛው ቀን ማለትም ነሐሴ 7 ቀን መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያም የሆነች ልጅ ትወልዳላችሁ ብሏቸው ተሰወራቸው። ራእይና ብስራት የተሰጣቸውም በ7ኛው ቀን ነው። 7 ቁጥር የእግዚአብሔርን ፍጹምነትና የቃል ኪዳን ፍጻሜን ያመላክታል። ዓለም የሚድንባት የመድኃኒት እናት መጸነሷም ታወቀ። እንደ ሥርዓቱም አብረው አድረው እመብርሃን ተጸነሰች። ድንግል ሆይ ኃጢአት ባለበት ሥጋዊ ፍትወት የተጸነሽ አይደለም እንዳለው ሊቁ ቅዳሴ ማርያም ላይ። ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነው፣ የተወለድሽበት ማኅፀንም ቅዱስ ነው ተብሎ እንደተጻፈው መጽሐፈ ሰዓታት ላይ። ይህም የተዋሕዶ ቤተ ክርስቲያን ታላቅ ዶግማ ነው። እመቤታችን ቅድስት ድንግል ማርያም ከሌሎች ሰዎች በተለየ መልኩ ያለ ጥንተ አብሶ በጸጋም መጸነሷ እናውቃለን። ይህ የሆነውም ለመለኮት ማደሪያነት አስቀድሞ በመዘጋጀቷም ነው። ቅዱስ ኢያቄምና ቅድስት ሐና ሰማይን ወለዱልን። ሰማያቸውም ደግሞ ፀሐይን አወጣችልን፣ ወለደች፣ አስገኘችልን። ኢያቄምና ሐና ከነቢያት ከሐዋርያትም በላይ የከበሩ ወላጆችም ሆነዋል። ሰማይ የተባለችው ቅድስት ድንግል ማርያም የሚለው መጠሪያ ከእሷ የተገኘው ፀሐይ ክርስቶስ መሆኑን ያመላክታል። ኢያቄምና ሐና የእግዚአብሔር የሥጋዌ አያቶቹ መሆናቸውም ታላቅ ክብር ነው። የእመቤታችን የቅድስት ድንግል ማርያም የዘር ሐረጓ በእናቷ በኩል ቅድስት ሐና ሌዊ ስትሆን በአባቷ በኩል ደግሞ ቅዱስ ኢያቄም ከነገደ ይሁዳ ይሆናል። ለጨለማው ዓለም የብርሃን መቅረዝም ሆና ትጠቅመንም ዘንድ አንድም ትንቢቱና ምሳሌው ይፈጸምም ዘንድ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ
ተወልዳለች። ማርያም ከሌዊ ነገድ የክህነት ነገድ እና ከይሁዳ ነገድ የነገሥታት ነገድ መገኘቷ የክርስቶስን ክህነትና ንግሥናን ያመላክታል። ትንቢቱና ምሳሌውም እንዲፈጸም በሊባኖስ ተራራ መወለዷም ታላቅ ምሳሌነትም አለው። ቅዱስ ኢያቄምና ቅድስት ሐና እመቤታችን ቅድስት ድንግል ማርያምን ከወለዱም በኋላ ለ3 ዓመታት እግዚአብሔርንም ሲያመሰግኑ ነዳያንንም ሲጎበኙ ኖሩ። በእነዚህ ዓመታትም ቅድስት ሐና ድንግል ማርያምን ከእቅፏ ማውረዳት አታውቅም። ቅዱሳን መላእክትም ዘወትር እየመጡ ያጫውቷት ይንከባከቧትም ነበር። በእነዚህ 3 ዓመታት የእግዚአብሔር ጸጋ በቤታቸው ነበር። መላእክት ማርያምን ያጫውቱና ይንከባከቡ የነበረው ለመለኮት አገልግሎት እያዘጋጇት ነው። 3 ዓመት በሞላት ጊዜም በቅድስት ሐና አሳሳቢነት ብፅዓታቸውን ስዕለታቸውን ይፈጽሙም ዘንድ ተዘጋጁ። እንደ ሥርዓቱ የሚዘጋጀውን መባውንም ይዘው ወደ ቤተ መቅደስም ሲደርሱ አበው ካህናትና የመቅደሱ አገልጋዮችም ሁሉ ሊቀበሏቸው ወጡ። ወላጆቿም ስዕለታቸውን በፍጹም ልብና ፍጹም ታማኝነት ፈጸሙ። ይህም ከራሳችን ይልቅ ለእግዚአብሔር ፈቃድ ቅድሚያ የመስጠትን ታላቅ ትምህርትን ይሰጠናል። በዚያም የተሰበሰበው ሕዝብ ሊቃነ ካህናት ቅዱሳን ዘካርያስና ስምዖን፣ ቅዱስ ኢያቄምና ሐና ከድንግል ማርያም ጋርም ቆመው ሳሉም ሊቀ መላእክት ቅዱስ ፋኑኤል ከሰማይ ወርዶ ረቦ ታየ። ድንግል ማርያምም በቀረበች ጊዜ ከመሬትም አፈፍ አድርጎ አንስቶ ክንፉንም ጋርዶ ሰማያዊውን ማዕድ መገባት። ቅዱስ ፋኑኤል በመስኮት በኩል ያወረደው መና በአገልግሎት ለነበሩ ካህናትም ሳይሆን ለእውነተኛዋ የሕይወት እንጀራም ለሆነችው ለእመቤታችን ለቅድስት ድንግል ማርያምም ነበር። መልአኩም አፈፍ አድርጎ አንስቶ መግቦ መልሷታል። በዚህም ደስ የተሰኙ ካህናትና ሕዝቡም እየዘመሩ በታኅሳስ 3 ቀን ወደ ቤተ መቅደስም አስገብተዋታል። ይህም የመግቢያ ሥርዓት ታኅሳስ 3 ቀን የተከናወነ ሲሆን ማርያም ከቅድስት አልፋ ወደ ቅድስተ ቅዱሳንም ገባች። ይህም የደህንነታችንም ታሪክ ዋነኛው ቁልፍ ጊዜ ነው። አማናዊቷ መቅደስ የተሰኘች ቅድስት ድንግል ማርያም ወደ ኦሪቱ ቤተ መቅደስን በገባችበት ዕለት ጸሎታችንን እንድትሰማን እንደ ሊቃውንቱ ማርያም ሆይ አንቺ የሎዛ ምድር መሰላል ነሽ፣ ጸሎቴ መልካም መዓዛ እንዳለው ዕጣን በአንቺ አማካኝነት ወደ እግዚአብሔር ይድረስልኝ፣ ለነፍሴም የላመ ደስታዋንም ታመጭላትም ዘንድ እንለምንሻለን ብለን እንደ ድንግል ማርያም ልባችንን ለእግዚአብሔር ብቻ የምናስገዛበት የምንጸልይበትና የምናገለግልበት ቅድስተ ቅዱሳን እናድርገው። ውድ ወንድሞቼና እህቶቼ ይህንን ቪዲዮ ላይክ በማድረግ እንዲሁም ሼር በማድረግ ተጨማሪ የቤተ ክርስቲያን ትምህርቶችንና የጸሎት መርሃ ግብሮችንም ለመከታተል ሰብስክራይብ ማድረግና የደውል ምልክቱን መጫን አይርሱ። የቅድስት ድንግል ማርያም ልመናና ምልጃ የዘወትር ጋሻችንና መጠጊያችን ይሁን። የተባረከ በዓታ ለማርያም በዓል ይሁንልን። ወስብሐት ለእግዚአብሔር አሜን።